አሸናፊውን ለመለየት ከብልጽግና መውደቅ በኋላ እንፋለማለን ተባለ ወይስ ከጀርባ ሌላ የፖለቲካ ሴራ አለ? ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን፣ በዛሬው ዕለት የሀገራችን የፖለቲካ የኃይል ሚዛን የሚቀይሩና ውጥረቱን ወደ አዲስ ምዕራፍ ያሸጋገሩና እጅግ አነጋጋሪና አስደንጋጭ ሁኔታዎች ተከስተዋል። በአንድ በኩል በፌዴራል መንግስትና በትግራይ ክልል መካከል ያለው የቃላት ወታደራዊ ፍጥጫ ከሮ ወደ ከባድ ስጋት ማደቁም የዋቷ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ወንጀል ነው ስለፋኑ የተናገሩት ተብሎ በመንግስት ሚዲያ በስፋት ተራጨው መረጃ እውነታ ስለመሆኑ ምንድነው? ሚዲያችን ያረጋግጠው አንድ አስደናቂ እውነት አለ፣ እንመለከተዋለን። በሌላ በኩል በወሎ ምድር ከባድ ግጭት ቀስቅሶ በርካታ ቦታዎች በፋኖ ቁጥጥር ስር መዋላቸው ከባድ የታጠቀ የትግራይ ኃይል እንቅስቃሴ ወደ ቆቦ መጀመሩን ተሰምቷል። ይህ ሁሉ እየሆነ ግን አዲስ አበባ ላይ የሚካሄደው ሀገራዊ ምክክር በተቃውሞ መናጥ መጀመሩ ሲሰማ አዲስ አበባን በተመለከተ ጠቅላውና ሽመልስ ለባለስልጣናቱ ጠንከር ያለ ማስጠንቀቂያ ሰጥተዋል። ለመሆኑ ዛሬ ምክክሩ እንዴት ዋለ? በስፋት የምናጋራችሁ ይሆናል። እንዲሁም ኢሰመኮ በምስራቅ አርሲ በኦርቶዶክስ ተወዳጆች ተከታዮች ላይ የተፈጸመውን ዘግናኝ የሰዎች ግድያ ጭፍጨፋ ዛሬ አድርጓል። ይህን አስደንጋጭ መረጃ በዝርዝር እናጋራለን። እነዚህና አንገብጋቢ ዘገባዎችን አሁን ዝርዝር ይዘንላችሁ ቀርበናል። አብራችሁን ቆዩ። ቪዲዮ ለሁሉም ይድረስ ላይክ፣ ሼር ማድረግ ለመረጃውን ለሁሉም ይድረስ እንድታደርጉ እንዲሁም ለቻናሉ አዲስ ከሆናችሁ የሰብስክራይብ በተንና ዱላን በመንካት ቤተሰብ እንድትሆኑ በአክብሮት እየጋበዝ በቀጥታ ወደ መረጃው እናመራለን። በዛሬው የዜና እትማችን በፌዴራል መንግስትና በትግራይ ክልል አመራሮች መካከል እየተካሄደ ስላለው የፖለቲካ ቃላት ፍጥጫ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሮ የሰጡት አነጋጋሪ መግለጫና የቀጠናው ወቅታዊ ሁኔታ በማስቀደም ጀምራለን። በአሁኑ ወቅት በፌዴራል መንግስትና በትግራይ ክልል አመራሮች መካከል ያለው የፖለቲካ ውጥረትና የቃላት ፍጥጫ ተባብሶ መቀጠሉ ይነገራል። ሁለቱም አካላት በየፊናቸው የፖለቲካ መግለጫዎችን በመስጠትና የደህንነት ስጋቶችን በማንሳት ላይ ቀጥለዋል። በትግራይ በኩል ያሉ አመራሮች ከሀገር ውስጥና ከቀጠናው የተለያዩ ኃይሎች ጋር የፖለቲካ ትስስር በመፍጠርና አደረጃጀታቸውን በማጠናከር ላይ እንደሚገኙ መግለጫዎች በመስጠት ላይ ሲገኙ፣ በሌላ በኩል የፌዴራል መንግስት አመራሮች የኮሚኒኬሽን አካላት የቀጠናውን የኃይል ሚዛን የውጭ አካላት እንቅስቃሴ እንደ ስጋት በማንሳት የጸጥታ አካላትና አጋር ኃይሎችን ዝግጁነት በማሳደግ ላይ እንደሚገኙ ይገልጻሉ። በዚህ የፖለቲካ ውጥረት መካከል የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ በሰጡት መግለጫ በአማራ ክልል በሚንቀሳቀሱ የፋኖ ኃይሎችና በፌዴራል መንግስት መካከል ስላለው ግጭት አነጋጋሪ አስተያየታቸውን ሰጥተዋል። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ገደልና ውጊያ በማድረግ ትልቅ የመከላከል አቅም መገንባታቸውን በይፋ ገልጿል። ገዢው ፓርቲ ከሰሜኑ ግጭት ማግስት የተለያዩ አካላትን አሰልፎም በአማራ ክልል ወታደር እርምጃዎችን ለመውሰድ አቅዶ እንደነበረና ይህም ተቀባይነት በማጣት በክልሉ ያለው ግጭት መራዘም በይፋ አጋልጠዋል። በሰሜኑና በአማራ ክልል የተካሄዱ ግጭቶች የፌዴራል መንግስቱ ወታደርና ኢኮኖሚ አቅም መፈታተናቸው በመጥቀስም በአሁኑ ወቅት የኃይል ሚዛኑ መቀሩን በይፋ ገልጿል። ይህ በከፍተኛ የፖለቲካ አመራሮች በኩል የሚሰነዘረው የቃላት ውጊያ ወታደራዊ ዝግጁነት የተመለከተው መግለጫ በቀጠናው ሰላምና በፕሪቶሪያ የሰላም ስምምነት ዘላቂነት ላይ ትልቅ ስጋት ደግሟል ሲሉ የፖለቲካ ተንታኞችን ገልጿል። ተንታኞች እንደሚያሳስቡት ከሆነ በሁሉም ወገን ያሉ አካላት ከከረረ የቃላት ፍጥጫ ወታደራዊ እንቅስቃሴ በመቆጠብ ህዝቡን ከሌላ የጦርነት የስጋት አደጋ የሚያድሩ የሰላም የውይይት አማራጮች መከተል እንዳለባቸው ይመክራሉ። በሀገራችን ኢትዮጵያ በቀጠናው ዘላቂ ሰላም መረጋጋት እንዲመጣ የፖለቲካ ክፍተቶችን በውይይት መፍታት ብቸኛው አማራጭ እንደሆነ በርካቶች ያምናሉ። መከላከያችን ብልጽግና ይሁንና ከራሳቸው የሉና ጥያቄ ተነስተው በብልጽግና ፓርቲ ላይ የሚታገሉ ኃይሎች አሉ። እንደ አማራ አለ፣ ቅማንት አለ፣ አፋር አለ፣ አገው አለ፣ የኦሮሞ አለ፣ ቢሻንጉል ጉሙዝ አለ፣ ሶማሌ አለ፣ የተለያዩ በርካታ የሆኑ ጠንካራ ኃይሎች አሉ ስትል ሞንጀሮን ገልጻለች። እነሱ ሆነው በጋራ መታገል ከሚፈልጉ ከእነዚህ ኃይሎች ጋር ጥምረት ውህደት ፈጥረናል። ጥምረት ፈጥረን የጋራ ጠላቶቻችን በጋራ የምንታገልበት ሁኔታ ተፈጥሯል ማለት ነው ሲሉ ገልጿል። ይባለበት ግን ትናንት የህወሓቱ ቃል አቀባይ ሞንጀሪኖ በትግረኛ ተናገረች ተብሎ በመንግስት ሚዲያ ደጋፊ በኩል በሰፊ የወጣ አንድ መረጃ አለ። የመንግስት ሚዲያዎች ሞንጀሪኖ እንዲያለች በማለት ገልጿል። ዋናው ነገር ብልጽግና ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳ አብረን እንሰራለን። ብልጽግና ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዞር ፍልሚያ ይኖራል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረው ትብብራችን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠር ያለ ነው።
በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድ ነገር ማለት አይደለም። ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ቢሆን ከሌሎች የተለያዩ ኃይሎች የምንለያይበት ማለት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችን ስጋት ነው የሚለው ነው። ይች ብቻ ናት የምታገናኘን። እንደ ተሞክሮ ልንወስድ የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለን ነው በዓላማ ከማንገናኙ የተለያዩ ኃይሎች ጋር የምንፈጥረው ትብብር የቀረና የኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች አራት ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችን ስትራቴጂያዊ ነበር ወይም ታክቲካል አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረች። ግንባር ከመሆናችን ውጭ አንድ ድርጅት ማለት ነበር። በዚህ ደረጃ የነበረን ሰዎች እኮ ተካክደናል አለች በማለት ሞንጆሪኖ ተናገረች የተባለው የ40 ሰከንድ ቪዲዮ በትግረኛ በማጋራት ይህን አለች በማለት ገልጸዋል። ይሁን እንጂ ሚዲያችን ሞንጀሪኖ አለች የተባለው ፍጹም ውሸት መሆኑን ለማረጋገጥ ይችላል። የመንግስት ሚዲያዎች ሞንጀሪኖ አለች በማለት በትግርኛ የተናገረችው ቪዲዮ አያይዘው የለጠፉት ጽሑፍ ፍጹም ውሸት መሆኑ ሲገለጽ ሞንጀሪኖ ቃል በቃል እንዲህ በማለት ነው የተናገሩት። ብልጽግና ይውደቅ እንጂ ከራሳቸው የሉና ጥያቄ ተነስተው በብልጽግና ላይ የሚታገሉ ኃይሎች አሉ። እንደ አማራ አለ፣ ቅማንት አለ፣ አፋር አለ፣ አገው አለ፣ የኦሮሞ አለ፣ ቢሻንጉል ጉሙዝ አለ፣ ሶማሌ አለ። በርካታ የተለያየ ጠንካራ ኃይሎች አሉ። ከጎናቸው ሆነው አብረው መታገል ከሚፈልጉ ከነዚህ ኃይሎች ጋር ወዳጅነት፣ ጥረት፣ ህብረት ፈጥረናል። ወዳጅነት ፈጥረን የጋራ ጠላታችን በጋራ የምንታገልበት ሁኔታ ተፈጥሯል ማለት ነው የገለጸችው ሞንጀሪኖ። ታዲያ እውነታው ይሆኖ ሳለ ለምን ይሆን ያልተነገረ ተነገረ ተብሎ በተለይ በትግራይና አማራ መካከል አዲስ ግጭት ለመቀስቀስ ጥረት የቀጠለው ለምን ይሆን ሲሉ በርካቶች አስተያየት እየሰጡ ይገኛሉ። ይባለበት ዛሬ በወሎ ምድር ከባድ ግጭት መነሳቱ ተነግሯል። የፋኖ ኃይሎች በሰዓታት ውስጥ ከ4 በላይ ከተሞችን ከመንግስት ኃይሎች ነጻ በማድረግ በርካታ የመንግስት ኃይል ማለቁና ድሽቃ ሳይቀር በገፍ መማረካቸውን ገልጿል። ሁለት ዙ 23 መውደሙንም ይፋ አድርገዋል። እስካሁን እንግዲህ ፋኖ በሰጠው መረጃ ኮር ለሚ ቤት እና ለማስቆም እንዲሁም ዳውንት ወረዳን ሙሉ በሙሉ በመቆጣጠር ግዛቱን በማስፋፋት ላይ ሲሆን በተመሳሳይ ዛሬ በሺ የሚቆጠር በከባድ መሳሪያ የታጀበ የትግራይ ኃይል ካላማጣ ወደ ቆቦ ባቡርን መንገድ እንቅስቃሴ መጀመራቸው ሲገለጽ በርካታ በዙ 23 በዘረ ድሮን በታንክ የታጀበ በርካታ ኃይል ከአላማጣ ዛሬ ወደ ቆቦ በማምራት ላይ ሲሆን አካባቢ ላይ የነበረው የመንግስት ኃይል በተለመደው መሰረት ኃይሉን በማንቀሳቀስ ከቆቦ ወደ ወልዲያ በመሸሽ ላይ መሆኑም ተነግሯል። በዚህ ጉዳይ ላይ እንግዲህ ይህንን መረጃ እስከዘገበበት ድረስ ከመንግስት ወይም ከመከላከያ የተሰጠ ምንም አይነት ይፋዊ መረጃ የለም። ሌላው እንግዲህ ከሀገራዊ ምክክር እየወጣ ያለው በርካታ መነጋገሪያ ሆኗል። ሀገሪቱን በእርስ በርስ ጦርነት እየታመሰች በአንድ በኩል በድሮንና በታንክ በሀገሪቱ ላይ በተለይ በአማራ ክልል ውጊያዎች ተባብሰው በቀጠሉበት መንግስት ከ4000 በላይ ሰዎችን ሰብስቦ ምክክር እያደረገ መሆኑ አዲስ አበባ ላይ እየገለጸ ይገኛል። ይባለበት ዛሬ ለመሆኑ አዲስ አበባ ላይ ከምክክሩ ምን ተሰማ የሚለውን እንመልከት። በሀገራዊ የምክክር ጉባኤ ውሎ ከአዲስ አበባ ባለቤትነት ጥያቄ እስከ ድሬዳዋ ዕጣ ፈንታ ከህገ መንግስቱ አንቀጽ 39 እስከ ክልል ልዩ ኃይሎች መፍረስ ያሉ ከባድ አጀንዳዎች ተንሸራሽረዋል ተብሏል። በሌላ በኩል ደግሞ ከትዕይንቱ በስተጀርባ ያለው የፖለቲካ ውጥረቶች የምክክር ሂደቱን አካታችነት ጥያቄ ውስጥ መግባት አዲስ ስጋት ደቅኗል ተብሏል። በአጠቃላይ አበይት ነጥቦች እነዚህ ናቸው። ላለፉት 3 ሳምንታት ሲካሄድ የሰነበተው የሀገራዊ ምክክር ጉባኤ በዛሬው ውሎ ወደ 250 በሚጠጉ ተመካካሪዎች ተከፋፍሎ በ16 ቡድኖች ከፍተኛ ክርክር አስተናግዷል ተብሏል። በዚህ መድረክ ከተነሱት አጀንዳዎች መካከል ጥቂቶች እጅግ አከራካሪ ነበሩ። የአዲስ አበባና የድሬዳዋ የባለቤትነት ጉዳይ በመድረኩ አዲስ አበባ ስም አሰያየም እስከ አስተዳደር መዋቅር በርካታ ሀሳቦች ቀርበዋል ተብሏል። አንዳንዶች አዲስ አበባ በፌዴራል ደረጃ እንድትቀጥል ሲሞግቱ፣ ሌሎች ደግሞ የኦሮሚያ ክልል አካል እንድትሆን የሚል ሀሳብ አቅርበዋል። ከተማ የኦሮሚያ አካል ብትሆን ለዘመናት ተገነባው አብሮነት ይፈርሳል የሚል ስጋት ተደቀነ ሲሆን፣ በሌላ በኩል ደግሞ የቋንቋ አጠቃቀም በተመለከተ አማርኛና አፋን ኦሮሞ ብቻ አይሆንም ከሚለው እስከ 5 ዋና ዋና ቋንቋ የስራ ቋንቋ ይሁን የሚለው ምክረ ሀሳብ ተንሸራሽረዋል ተብሏል። በድሬዳዋ በኩልም በተመሳሳይ የኦሮሚያ የሶማሌ ወይም የፌዴራል አካል ትሆን የሚለው ጠንከር ያሉ ሀሳቦች ቀርበዋል ተብሏል።
ሌላው የህገ መንግስቱ አንቀጽ 39 የመንግስት መዋቅር ነው። በብዙዎች ዘንድ አከራካሪ የሆነው የህገ መንግስት አንቀጽ 39 እስከ መገንጠል የሚለው ድንጋጌ ተሰርዞ እስከ መዋሃድ በሚል እንዲተካ የቀረበ ሀሳብ የብዙዎችን ትኩረት ስቧል። በተጨማሪም የሀገሪቱ የፖለቲካ ስርዓት ወደ ፕሬዚዳንታዊ ስርዓት እንዲቀየርና በክልሎች ያሉ የብተና ሚሊሻ ልዩ ኃይል ፈርሰው አንድ የፌዴራል ጸጥታ ኃይል ብቻ እንዲኖር የሚሉ ነጥቦች ቀርበዋል ተብሏል። ነገር ግን የምክክር ጉባኤው በሚካሄድበት በዚሁ ከበስተጀርባ የሚሰሙ የፖለቲካ ዘገባዎች የመድረኩ ነጻነት ጥያቄ ውስጥ እያስገቡት ቀጥሏል ተብሏል። የመረጃው ምንጩ እንደጠቆመው በተለይም በገዢው ብልጽግና ፓርቲ አመራር መካከል በአዲስ አበባ ጉዳይ ላይ ከባድ የሀሳብ ልዩነት ተፈጥሮ እንደነበረም ተገልጿል። መረጃው እንዳመላክተው አዲስ አበባ የኦሮሚያ አካል ትሆን የሚለው የተቃውሞ የክልል ባለስልጣናት ጥበቃና ጫና እንደደረሰባቸው ሂደቱ በአንድ ወገን ተጽዕኖ ስር እንዳይወድቅ ስጋት ደቅሏል። ይህ ውጥረት ከቀጠለ የሀገሪቱ የጸጥታ ሁኔታ ወደ ባሰ አደጋ ሊከተው ይችላል የሚል ስጋት በበርካታ ታዛቢዎች ዘንድ ተደቅኗል። ከሁሉም በላይ ግን ትልቁ ጥያቄ የሚነሳው በራሱ በሂደቱ አካታችነት ላይ ነው። በአሁኑ ወቅት በርካታ የሀገሪቱ ክፍሎች ሰፊ ግዛት በማስተዳደር ያለው የፋኖ ኃይል ትግራይ የሚያስተዳድረው ህወሓት የተለያዩ የፖለቲካ ፓርቲዎች ሆነ ኃይሎችና በርካታ ምሁራን ያገለለ ምክክር ሲሉ ተቃውሟቸውን እያሰሙ ቀጥሏል። በእርግጥ ሀገር ሰላም ሊያደርግ ይችላል ሲሉ ጠይቀዋል። ወይስ ወደ ዋና ዋና ባለድርሻ አካላት ያልተሳተፉበት ምክክር ሀገሪቱን ወደ በለጠ ግጭት የሚያሸጋግር ሁኔታ ይፈጥራል ሲሉ በርካቶች እየጠየቁ ነው። በርካቶች እንደሚሉት የኢትዮጵያ አንገብጋቢ ችግር የቃላት የሰነድ ድርድር ሳይሆንም መሬት ላይ ያለውን እውነተኛ የኃይል ሚዛንና የህዝቦችን ብሶት ያገናዘበ አካታች የፖለቲካ መፍትሄ ማግኘት ነው በማለት ገልጸው ህዝቡ በግልጽ ያልወከላቸው የማይታወቅ ግለሰቦች በተለይ ደግሞ ምሁራን ፖለቲከኞች በግፍ በታሰሩበት ሀገሪቱ በድሮና በታንክ እየታረሰች ባለችበት በዚህ ሰዓት አዲስ አበባ ላይ በጥቂት ሰዎች ምክክር የሚወሰነው ውሳኔ በተለይ አሁን በሀገር ውስጥ ውጊያ በማድረግ ላይ ያሉ ኃይሎችን በግልጽ ሳያካትትም የሚደረግ ምክክር ከድግስ ከአበል ያለፈ አንዳች ነገር የለውም በማለትም በርካቶች ሀሳባቸውን በመሰንዘር ላይ ሲሆኑ ከዚህ በተጨማሪ አዲስ አበባ በተመለከተ ጠቅላይ ሚኒስትሩና ሽመልስ አብዲሳ በባለስልጣናቱ በተወካዮች ላይ ተጽዕኖ ማሳደራቸው ተከትሏል ምክክሩ የበለጠ ማወሳሰቡ ተነግሯል። ክቡራን አድማጭ ተመልካቾቻችን በእርግጥ የምክክር ኮሚሽን በሀገሪቱ ላይ ለውጥ ያመጣ ይሆን ወይስ የሀገሪቱን ጣጣ ያባብሰው ይሆን? በዚህ ጉዳይ ላይ የራሳችሁን ሀሳብ እንድታጋኑ በአክብሮት የጋበዝ ወደ ቀጣይ አሳዛኝና አስደንጋጭ መረጃ እናመራለን። ሌላው እንግዲህ ባለፉት ዓመታት በተለይ በኦሮሚያ አርሲ አካባቢ በርካታ የኦርቶዶክስ እምነት ተከታዮች እንደተገደሉ እንደተፈናቀሉ ሲነገር እንደነበር ይታወሳል። ከሳምንታት ወይም ከወራት በፊት በተመሳሳይ በርካቶች እንግዲህ ህይወታቸው ማለፉና በሶሻል ሚዲያ በሌሎችም እንዲሁ ተቃውሞ ተቀጣጥሎ እንደነበር ይታወሳል። ዛሬ ግን ኢሰመኮ ያወጣው እጅግ አስደንጋጭ መረጃ ዛሬ ይፋ አድርጓል። በኦሮሚያ ክልል ምስራቅ አርሲ ዞን ላይ ከ450 በላይ ሰዎች መገደላቸውን ይፋ አድርጓል። በምስራቅ አርሲ ዞን ከ2014 ጀምሮ በርካታ ግድያዎች፣ እገታዎች፣ የንብረት ውድመት ተፈጽመዋል ብሏል። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመኮ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ ግንቦት 24 ቀን 2018 ዓ.ም ድረስ ተፈጽሟል ያላቸውን የሰብአዊ መብት ጥሰቶች ዛሬ ይፋ አድርጓል። ሪፖርቱ የተዘጋጀው በሸርካ፣ መርቲ፣ ጀጁ፣ አርሲ ሴሪ፣ ሮቤ፣ ሙኒሳ፣ ጉና፣ ሆንቆሎ፣ ዋቤና አስኮ ወረዳዎች በተካሄደ የመስክ ምርመራ መሰረት መሆኑን ድርጅቱ ገልጿል። ኢሰመኮ እንዳለው ከሆነ በአካባቢ የሚኖሩ ማህበረሰቦች ለረጅም ጊዜ በሰላም ሲኖሩ ቢቆዩም ባለፉት ዓመታት በታጠቁ ቡድኖች የተፈጸሙ ጥቃቶች በንጹሃን ላይ ያነጣጠረ ሲሆን ሞት፣ የአካል ጉዳት፣ እገታ፣ አስገድዶ መሰወር፣ መፈናቀልና የንብረት ውድመት እንዳስከተልና አሁን ተጠናክሮ ቀጥሏል ብሏል። በተጨማሪ መንግስት ዜጎችን የመጠበቅ ኃላፊነቱን በሚገባ አለመወጣቱ ጥቃቶቹ በተደጋጋሚ እንዲቀጥሉ በር ከፍተዋል ብሏል። ሪፖርቱ እንደሚያሳየው ከ2014 ዓ.ም ጀምሮ በምስራቅ አርሲ ዞን በተለያዩ ወረዳዎች በታጠቁ ኃይሎች በተለይ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ከባድ ጥቃት ተፈጽሟል ብሏል። በነዚህ ጥቃቶች እንግዲህ በሸርካ 116 ሰዎች ተገለዋል። በመርቲ 117፣ በጀጁ 101፣ በሮቤ 47፣ በጉና 26፣ በሆንቆሎ ዋቢ 20፣ በሙኒሳ 19፣ በአስኮ 5 እና በአርሲ ሴሪ 3 ንጹሃን ዜጎች መገደላቸውን ኢሰመኮ መመዝገቡን ገልጿል። በተጨማሪም 4 የመንግስት ሚሊሻ አባላት ህይወታቸው አልፏል ብሏል። በጉና ወረዳ ብቻ 26 ሰዎች መገደላቸው የገለጸው ሪፖርቱ በናኖ ጃዊ ቀበሌ በአንድ ቀን 16 ሰዎች መገደላቸውና ከእነርሱ 5 ሰዎች በአንድ ጉድጓድ መቀበራቸውን ከቤተ ክህነት በተገኘ መረጃ አረጋግጫለሁ ብሏል።
ኢሰመኮ በምርመራ ወቅት የተጎጂዎችን፣ የሟቾችን ቤተሰቦች፣ የዓይን እማኞችን፣ የቤተ ክህነት ኃላፊዎችን በማነጋገር የመስክ ምልከታ በማድረግ ማስረጃዎችን እንዳሰባሰበ ይፋ አድርጓል። ኢሰመኮ እንግዲህ ከኦሮሚያ ፖሊስ፣ ከክልል ኮሚኒኬሽን ቢሮ እና ክልሎች ተቋማት ምላሽ ለማግኘት ደብዳቤ ቢልክም ሪፖርት እስከተጠናከረበት ጊዜ ድረስ ምን አይነት ምላሽ እንዳላገኘ ገልጿል። ከዛ ይልቅ በአጠቃላይ የኦሮሚያ የጸጥታ ኃይሎች የኦሮሚያ ክልል ባለስልጣናት የማስፈራራት ስራ እየሰሩ ነው ብሏል። በመጨረሻው እንግዲህ ኢሰመኮ የፌዴራል የክልል መንግስታት የአካባቢውን ሰላም ደህንነት እንዲያረጋግጡ፣ የጥቃት ፈጻሚዎችን ለፍትህ እንዲያቀርቡ፣ ተጎጂዎች ካሳ ፍትህ እንዲያገኙ፣ እንዲሁም ተፈናቃዮች በደህንነት ወደ መኖሪያቸው እንዲመለሱ አሳስቧል። ሌላው እንግዲህ ጥቃቱን የበለጠ አስፈሪ የሚያደርገው አንድ አካባቢ ላይ የኦርቶዶክስ እምነት ተከታዮች ኢላማ ያደረገ ጥቃት ሲፈጸም መንግስት ዜጎችን ከዚህ ጥፋት ከመታደግ ይልቅ ግድያዎችን በመቃደም ከዛም አልፎ የዜጎችን ሕይወት መጠበቅ ያልቻሉ ይህንን ያህል ህዝብ ነፍስ ያስነጠቁም ያስፈናቀሉ ባለስልጣናት የተሻለ የደረጃ እድገት ማግኘታቸው ከጥፋቱ ጀርባ የመንግስት እጅ እንዳለበት በርካቶች በመግለጽ ላይ ናቸው። ከግድያው በተጨማሪም በሺህ የሚቆጠር የኦርቶዶክስ ልጆች መፈናቀላቸው በተደጋጋሚ ሀገረ ስብከቱ በመግለጽ ላይ ይገኛል። ግን አሁን የቀሩትን ጥቃት የሚታደግ ኃይል አለመኖሩ ጉዳዩን የበለጠ አሳሳቢ መሆኑ ተገልጿል። በግፍ እንግዲህ ህይወታቸውን ለተነጠቁ አጠቃላይ ምሕረትን ለመላው የኦርቶዶክስ እምነት ተከታዮች መጽናናትን እንመኛለን። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃዎች በድጋሚ እንገናኛለን። እስከዛው ሰላም ቆዩ።